ሰበር ዜና አየር ኃይሉ ወደ ትግራይ የላካት ድሮን መቀለን አሸብራለች። በከተማው የተፈጠረውን ዝርዝር መረጃ ሪፖርተራችን ልኮልናል፣ በቆይታችን ይቀርባል። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው ሲሉ አማኑኤል አሰፋ ተናገሩ። የአውሮፓ ህብረት በትግራይ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ መድረሱን ገልጿል። ተጨማሪ ዘገባ ይዘንበታል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት አዲስ አበባ ገብተዋል። ገዳዩና አደገኛው የኢቦላ ቫይረስ በጎረቤታችን የደቀነው ስጋት ወደ ኢትዮጵያ እየተዛመተ ይገኛል። ይሁን እንጂ የዛሬው የምርመራ ውጤት አዲስ ነገር ይዟል። ከእኛ ጋር እስከ ፍጻሜው ከሆናችሁ ትሰሙታላችሁ። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ ታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 158 ብር ከ3 ሳንቲም እየተመነዘረ ነው። የአውሮፓ ዩሮ 187 ብር የሚመነዘር ሲሆን ፓውንድ ስተርሊንግ 212 ብር ከ6 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። የስዊዝ ፍራንክ 204 ብር ከ2 ሳንቲም ይመነዘራል። የተባበሩት አረብ ኤምሬቶች ድርሃም 45 ብር ከ9 ሳንቲም፣ የሳውዲ ሪያል 44 ብር ከ8 ሳንቲም በዛሬው ዕለት እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 158 ብር ከ4 ሳንቲም የሚመነዘር ሲሆን ፓውንድ ስተርሊንግ 210 ብር ከ8 ሳንቲም፣ የአውሮፓ ዩሮ 185 ብር ከ8 ሳንቲም፣ የስዊዝ ፍራንክ 195 ብር ከ3 ሳንቲም ይመነዘራል። ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 44 ብር ከ6 ሳንቲም፣ የቻይና ዩዋን 23 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 159 ብር ከ3 ሳንቲም የሚመነዘር ሲሆን ፓውንድ ስተርሊንግ 209 ብር፣ የአውሮፓ ዩሮ 187 ብር ከ4 ሳንቲም፣ የስዊዝ ፍራንክ 196 ብር ከ2 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። ምዕራባውያን ለብልጽግና ድጋፍ መስጠታቸው ከባድ አደጋ አለው ሲሉ አቶ አማኑኤል አሰፋ ተናገሩ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከሰሞኑ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙት አቋም ከባድ አደጋ እንዳለው አስጠንቅቀዋል። ምክትል ሊቀመንበሩ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ሐሳብ የምዕራባውያን እሴቶች ከወዴት አሉ ሲሉ ጠይቀዋል። የአሜሪካ መንግስትና የአውሮፓ ህብረት ህወሓትን በተመለከተ የያዙት አቋም ለኢትዮጵያ መንግስት የወገነ ነው ያሉት አመራሩ የምዕራባውያን እሴቶችን ማዕከል ያላደረገ አቋም ነው ሲሉ ተችተውታል። ለረጅም ጊዜ ስንማራቸው የነበሩ የምዕራባውያን እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነትና የህግ የበላይነት እንዲሁም ዲሞክራሲ በከፍተኛ ደረጃ ባደላ ምክንያት ሲሸረሸሩ ማየት በጥልቀት የሚያስጨንቅ ጉዳይ ነው ብለውታል። አንዳንድ ምዕራባውያን ዲፕሎማቶች የዘር ማጥፋት ወንጀልና ሌሎች ዓለም አቀፍ ወንጀሎች ፈጽሟል ተብሎ የሚከሰስ ስርዓትን በዝምታ ዕውቅና የሚሰጡ የሚመስሉት ለምን እንደሆነ ራሴን እጠይቃለሁ። ይህ ተጨማሪ ጥቃቶች እንዲበረታቱ የማድረግ አደጋ አለው በማለት አስጠንቅቀዋል። አስከትለውም አዲስ አበባ ለሚገኙ ምዕራባውያን ዲፕሎማቶች 4 ጥያቄዎችን አቅርበዋል። በትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚገባው ነገር ነው። እንዲህ አይነቱ አድላዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት እንዲሰፍን ያደርጋል ብላችሁ በእውነት ታምናላችሁ? ምዕራባውያን ብሔራዊ ጥቅምን የማስከበር ፍላጎት ራሱ በይፋ ይዣቸዋለሁ የሚላቸውን መርሆች በሚጎዳ መልኩ እንዲተገበር ያደረገው እንዴት ነው? የምዕራባውያን እሴቶች ጉዳይ ከምን ደረሰ? የሚሉ ጥያቄዎችን አቅርበዋል። በኢትዮጵያ የአውሮፓ ህብረት ልዑካን በትግራይ ክልል እየተባባሰ የመጣውን የፖለቲካና የጸጥታ ውጥረት እንዳሳሰበው ገለጸ። ህብረቱ ህወሓትና የኢትዮጵያ ፌዴራል መንግስት እንደ አውሮፓውያን ዘመን አቆጣጠር በ2022 የተፈረመውን የፕሪቶሪያ ሰላም ስምምነት በድጋሚ ተግባራዊ ለማድረግ ቁርጠኛ እንዲሆኑ አሳስቧል። የአውሮፓ ህብረት ልዑክ ባወጣው መግለጫ በሰሜን ኢትዮጵያ ያለው ውጥረት እንዳሳሰበው ገልጿል። ህወሓት በትግራይ ክልል የተለያዩ የክልል ምክር ቤቶችን ለማቋቋምና በአንድ ወገን
የግዳጅ ውትድርና ተግባራዊ ለማድረግ የወሰዳቸው የቅርብ ጊዜ እርምጃዎች እንዳሳሰበው የገለጸው ልዑኩ ድርጊቶቹ የፕሪቶሪያውን የሰላም ስምምነት የጣሱ ሲሉ ገልጿቸዋል። የአውሮፓ ህብረት አክሎም በሁለቱ ወገኖች የሰላም ስምምነትን በተጨባጭ ተግባራዊ ለማድረግ ውይይቶችን በአስቸኳይ መጀመር አስፈላጊ ነው ሲል ያስገነዘበ ሲሆን ዘላቂ ሰላምና መረጋጋትን ለማስፈን በአፍሪካ ህብረት ከፍተኛ ተወካይና በቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ለሚመራው የአሸማጋይ ጥረት ያለውን ድጋፍ በድጋሚ አረጋግጧል። ይህ መግለጫ የወጣው በአዲስ አበባ የሚገኘው የአሜሪካ ኤምባሲ በትግራይ ክልል ስላለው የፖለቲካና ሰብአዊ መብት በተመሳሳይ ስጋቶቹን ከገለጸ ከጥቂት ቀናት በኋላ ነው። ኤምባሲው ሰኔ 19 2018 የፖለቲካና የሲቪል ማህበረሰብ መሪዎች ወደ ውይይት እንዲመጡና የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ አሳስቧል። አክሎም የሰላም ሂደቱን የሚያደናቅፉ አካላት በአፍሪካ ህብረት ለሚመሩ ጥረቶች ተባባሪ እንዲሆን በማስጠንቀቅ አሜሪካ በቀጠናው ለሚደረገው የሰብአዊ እርዳታና የረጅም ጊዜ መረጋጋት የምታደርገውን ድጋፍ እንደምትቀጥል አረጋግጧል። ከአውሮፓ ህብረትና አሜሪካ የተላለፉት እነዚህ መልእክቶች በህወሓትና በፌዴራሉ መንግስት መካከል በተፈጠረው አዲስ ውጥረት ዙሪያ ዓለም አቀፉ ማህበረሰብ ዘንድ ስጋት እያየለ መምጣቱን የሚያመላክቱ ናቸው። እነዚህ አዲስ መግለጫዎች የወጡት የአሜሪካ የውጭ ጉዳይ መስሪያ ቤት ሰኔ 11 ቀን 2018 የህወሓት ጽንፈኛ አባላት ባላቸውና በቅርብ ቤተሰቦቻቸው ላይ የቪዛ እገዳ ለመጣል ውሳኔ ማስተላለፉን ተከትሎ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ማርኮ ሩቢዮ እንደገለጹት እርምጃው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂነት ያላቸው የተባሉ ግለሰቦች ላይ ያነጣጠረ ነው። በህወሓት ጽንፈኞችና በፌዴራሉ መንግስት መካከል እየተፈጠረ ያለው ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቅስ ይችላል ስትል ዋሽንግተን አስጠንቅቃለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት አዲስ አበባ ገብተዋል። ይህ ጉብኝት በሁለቱ ሀገራት መካከል በፍጥነት እያደገ የመጣውን የሁለትዮሽ ግንኙነት ተከትሎ ባለፉት 6 ወራት ውስጥ በሁለቱ መሪዎች መካከል የተደረገ አራተኛው ውይይት ሆኖ ተመዝግቧል። ከሶማሊያ ፕሬዝዳንት ጽህፈት ቤት የወጣው መግለጫ እንደሚያመላክተው ፕሬዝዳንት ሐሰን ሼክ መሐሙድ አብሯቸው የተጓዘው ልዑካቸው በኢትዮጵያ ዋና ከተማ ሲደርሱ አቀባበል ተደርጎላቸዋል። ጉብኝቱ ዲፕሎማሲያዊ ግንኙነትና ስትራቴጂካዊ ትብብርን ለማጠናከር ያለመ ሲሆን ውይይቱ በዋናነት በቀጠናዊ ደህንነት፣ መረጋጋትና በሶማሊያና በኢትዮጵያ የጋራ ጥቅሞች ላይ ያተኩራሉ ተብሎ ይጠበቃል። የሶማሊያ ፕሬዝዳንት ጽህፈት ቤት እንደገለጸው ፕሬዝዳንት ሐሰን ሼክ መሐሙድ ከጠቅላይ ሚኒስትር አብይ አህመድ በደህንነት፣ በኢኮኖሚ ልማትና በሰፊው የአፍሪካ ቀንድ ጉዳዮች ዙሪያ ያለውን ትብብር ለማሳደግ ይህ ስብሰባ በሁለቱ መሪዎች መካከል የተደረገው ተከታታይ ከፍተኛ የሥራ ጉብኝቶችን ተከትሎ የመጣ ነው። የፌዴራሉ መንግስት ድሮን መቀለን አሸበረችም። የፌዴራሉ መንግስትና በትግራይ ክልል በሚንቀሳቀሰው ህወሓት መካከል የተፈጠረው የፖለቲካና ወታደራዊ መካረር ከቀን ወደ ቀን እያገረሸ በመምጣት በአሁኑ ወቅት እጅግ አደገኛና አሳሳቢ ምዕራፍ ላይ መድረሱን የሚያሳዩ መሬት ላይ ያሉ እውነታዎች እየተስተዋሉ ይገኛሉ። ከሰሞኑ በክልሉ ውስጥ የሚስተዋሉ የእንቅስቃሴ ለውጦች፣ የኃይል አሰላለፎችና የስነ-ልቦና ጦርነቶች ቀጠናውን በድጋሚ ወደ ለየለት ግጭት ሊያመራ ይችላል የሚል ከፍተኛ ስጋት በህዝቡና በዓለም አቀፉ ማህበረሰብ ዘንድ እንዲነክስ አድርጓል። ህወሓት በክልሉ አዲስ ብሔራዊ ግዳጅ በማወጅ ሰፊ የተንቀሳቃሽ ኃይል ማሰባሰብ ስራ ላይ መሆኑ የሚነገር ሲሆን በተለይም ወጣቶች ላይ ያነጣጠረ የተጠናከረ የግዳጅ ምልመላና የአቅም ግንባታ ስራዎችን በስፋት እያካሄደ ይገኛል። ይህን ወታደራዊ ዝግጅት ተከትሎ የክልሉ ታጣቂ ኃይል የውጊያ አቅሙን እያሳደገና ለከፋ ወታደራዊ ፍልሚያ ራሱን እያዘጋጀ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ መረጃዎች ያመላክታሉ። ይሁን እንጂ ይህ በሰፊው የሚነገረው በተለይም የሰብአዊ መብት ተሟጋቾችና የተለያዩ ተቋማት ትኩረት የሳበው የወጣቶች አፈሳና የግዳጅ ውትድርና ጉዳይ በህወሓት በኩል ፍጹም ተቀባይነት የሌለውና ሐሰተኛ ፕሮፓጋንዳ ነው በማለት በድፍረት ውድቅ አድርጎታል። የአውሮፓ ህብረትን ጨምሮ መሰል ዓለም አቀፍ ተቋማት የሰብአዊ መብት ድርጅቶች በትግራይ ክልል ውስጥ እየተካሄደ ነው ስላሉት የግዳጅ ውትድርናና ወጣቶችን ያለ ፍላጎታቸው የማገት ስራ ላይ የወጡትን ተከታታይ መግለጫዎች ህወሓት በይፋ አስተባብሏል። የድርጅቱ አመራርና የኮሙኒኬሽን ዘርፍ በሰጠው መግለጫ በክልሉ ውስጥ ምንም አይነት የግዳጅ ውትድርና የሚባል ነገር እንደሌለና እየተከናወነ ያለው ተግባር ህዝባዊ ደህንነትን ከመጠበቅ ከተለመደው የሰላም ማስከበር ስራ ውጪ እንዳልሆነ በመግለጽ ይከራከራሉ።
ዓለም አቀፍ ተቋማት የሚያወጣቸው መግለጫዎች መሬት ላይ ያለውን ተጨባጭ እውነታ ያላገናዘቡ በአንድ ወገን የሐሰተኛ መረጃ ላይ የተመሰረቱ ናቸው በሚል ህወሓት ክሱን ውድቅ ቢያደርገውም ከተለያዩ የክልሉ አካባቢዎች የሚወጡ የዓይን እማኝ ምስክሮች ግን ከዚህ በተቃራኒ ከፍተኛ መሸበር መኖሩን ያመላክታሉ። ድርጅቱ የቱንም ያክል ክዶ ሊከራከር ቢሞክርም ወታደራዊ ዝግጅቱንና የኃይል ማሰባሰብ ሂደቱ ግን ፍጥነቱን ሳይቀንስ እየቀጠለ እንደሆነ ታዛቢዎች ይገልጻሉ። በዚህ መልኩ በሁለቱ ወገኖች መካከል ያለው የቃላት ጦርነት፣ ወታደራዊ ፉክክር፣ ውጥረት በየአቅጣጫው አይሎ በሰነበተበት በአሁኑ ወቅት ጉዳዩን ይበልጥ ወደ አዲስ ምዕራፍ ያሸጋገረ ሌላ ክስተት በመቀለና በአካባቢዋ ተከስቷል። የኢፌዴሪ አየር ኃይል ንብረት የሆነ ዘመናዊ የሰው አልባ አውሮፕላን ድሮኖች በክልሉ ዋና ከተማ በመቀለ ሰማይ ላይ በተደጋጋሚ ታይተዋል። ይህ መንግስት ድሮን በከተማው ሰማይ ላይ ብቻም ሳይሆን በክልሉ በተለያዩ ስትራቴጂካዊ ወሳኝ አካባቢዎች ላይ ጭምር በዝቅተኛ ከፍታ ላይ ሲበሩ መታየቱ በነዋሪው ዘንድ ትልቅ ድንጋጤንና መሸበርን ፈጥሯል። ይህ የአየር ኃይል ቅኝት የፌዴራሉ መንግስት በክልሉ ያለውን ወታደራዊ እንቅስቃሴ በቅርበት እየተከታተለ መሆኑንና ለማንኛውም አይነት ጥቃት ዝግጁ መሆኑን ለማሳየት የወሰደው እርምጃ ሊሆን እንደሚችል የጦርነት ተንታኞች ይገምታሉ። የድሮኖቹ በሰማይ ላይ መታየት ያስከተለው የስነልቦና ጫና በመቀለ ከተማ ነዋሪዎች ዘንድ በቀላሉ የሚታይ አልሆነም። ሁኔታው በቅርበት በከፍተኛ ስጋት እየተከታተሉ የሚገኙ የመቀለ ከተማ ነዋሪዎች በአሁኑ ወቅት መላው ከተማዋና አካባቢዋ ሙሉ በሙሉ በጦርነት ድባብ ውስጥ እንደሚገኙ በምሬትና በጭንቀት ይናገራሉ። ህዝቡ ቀደም ሲል ካሳለፈው መራር የጦርነት ትውስታና ጠባሳ ገና ሳይላቀቅ አሁንም ዳግም በድጋሚ የከበቡት ወታደራዊ ምልክቶች የዕለት ተዕለት ህይወቱንና መደበኛ የኢኮኖሚ እንቅስቃሴውን እያስተጓጎሉት ይገኛሉ። ነዋሪዎቹ በማንኛውም ህይወታቸውም ሆነ በገበያ ቦታዎች ላይ ዋነኛ መነጋገሪያቸው የሆነ የመጣው ይህ የተደቀነው አዲስ የጦርነት ደመና ሲሆን በማንኛውም ሰዓት አውዳሚ ግጭት ሊከሰት ይችላል በሚል ስጋት ውስጥ ወድቀዋል። በደቡብ ሱዳን 7 ተጠርጣሪዎች በምርመራ ነፃ መሆናቸውን ተከትሎ እስካሁን ምንም አይነት የኢቦላ ታማሚ አለመመዝገቡን አረጋገጠች። በደቡብ ሱዳን 7 የኢቦላ ተጠርጣሪዎች ላይ የተደረገ የላቦራቶሪ ምርመራ ከበሽታው ነፃ መሆናቸውን በመረጋገጡ አገሪቱ ከኢቦላ ወረርሽኝ ነፃ መሆኗን ገልጻለች። የጤና ባለስልጣናት በጎረቤት ሀገራት እየታዩ ባሉ ወረርሽኞች ምክንያት የተጠረጠሩ የክትትልና የዝግጁነት እርምጃዎች ለቅድመ ጥንቃቄ ሲባል እየተደረጉ መሆናቸውን ገልጸዋል። የሀገሪቱ ጤና ሚኒስቴር ባወጣው መግለጫ እንዳመላከተው በሀገሪቱ ውስጥ በማንኛውም አካባቢ እስካሁን የተረጋገጠ የኢቦላ ቫይረስ በሽታ አልተገኘም ተብሏል። የጤና ሚኒስቴሩ ዋና ጸሐፊ ዶክተር ኦርሞ ፍራንሲስ ሲሪኖ በጁባ በሰጡት ጋዜጣዊ መግለጫ ሚኒስቴር መስሪያ ቤታቸው ደቡብ ሱዳን እስካሁን ምንም አይነት የተረጋገጠ የኢቦላ ቫይረስ በሽታ ታማሚ አለመመዝገቡን ለሕዝብ ማረጋገጥ ይወዳልም ብሏል። የጤና ባለስልጣኑ እንዳብራሩት በቅርብ የተደረጉ ምርመራዎችና ፍተሻዎች የሀገሪቱ የበሽታ ቁጥጥርና ክትትል ስርዓት ሊከሰቱ የሚችሉ ስጋቶችን አስቀድሞ በመለየት በፍጥነት በመገምገም ረገድ እንደታሰበው በክትትል እየሰራ መሆኑን የሚያሳይ ነው ብለዋል። እንደ ዶክተሩ ገለጻ በመላው ሀገሪቱ 7 ተጠርጣሪዎች ተይዘው ምርመራ የተደረገባቸው ሲሆን ሁሉም የላቦራቶሪ ምርመራዎች ውጤቶች ግን ከበሽታው ነፃ መሆናቸውን አመላክተዋል። 6ቱ ናሙናዎች በጁባ በሚገኘው ብሔራዊ የህዝብ ጤና ላቦራቶሪ የተመረመረ ሲሆን አንዱ ናሙና ደግሞ በኒሞሌ በሚገኝ ተንቀሳቃሽ የላቦራቶሪ ውስጥ ምርመራ ተደርጎለታል። ይህ ማረጋገጫ የተሰጠው የዓለም ጤና ድርጅት ያደረገው አዲስ ትንበያ ጥናት የኢትዮጵያ ጎረቤት ደቡብ ሱዳን በኮንጎ ዲሞክራቲክ ሪፐብሊክ ዲአር ካለው ወረርሽኝ ተሻግሮ በሚመጣ ኢቦላ በሽታም የመጠቃት እድሏ 70% እንደሚሆንና ለከፍተኛ አደጋ መጋለጧን ባስጠነቀቀበት ወቅት መሆኑ ታውቋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።